በተለያየ ዓለም ላይ ሆናችሁ ከሀገር ውጭ ሆናችሁ መጥፎ ነገር የምትሰሩ ሰዎች ካለ ሶሻል ሚዲያው በርቀም ያው ብቻ ሀገራችንን ሰላም ያድርግልን። ከሁሉም በላይ ሀገር ሰላም ሲሆን ነው እኛም ሰላም ምን አሰላሙ አለይኩም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? ፒስ ናችሁ አላችሁ? እኔ አለሁላችሁ። ይሄው ዛሬ ከች ብያለሁኝ ማለት ነው። ዛሬ የመጣሁትኝ እንግዲህ ሰሞኑን በቃ አልኳችሁ ዩቱበሮቹ እንዳሉ በቃ ብሬክስ ሀበሻዊ ታሰረ፣ ጭራሽ እህተ ማርያም ብሬክስ ሀበሻዊን ጭራሽ ከእህተ ማርያም ጋር አገናኝተውት ቁጭ ማለት ነው። እና ለማንኛውም እኔ ቢያንስ እንኳን ብናጣራ ጥሩ ነው የምላችሁ። አንድ ነገር ለመናገር፣ አንድ ነገር ለማድረግ፣ አንድ ነገር ለውሳኔ ለመግባት እናጣራ ነው እያልኩኝ ያለሁት ማለት ነው። ለማንኛውም ሀይ ለተማሪያም ጎንደር ታሰረች። በቃ ማን ነው ብሬክስ ሀበሻዊ ጎንደር ስለሆነ የታሰረው በቃ እሱን ልጠይቅ ነው እየሄደች ያለችው እና ለዛን የታሰረች እያላችሁ ነው። እኔ ያልገባኝ ነገር እሱ ነው ማለት ነው። ለማንኛውም እኔ ብሬክስ ሀበሻዊ አያደርገውም የምላችሁ በምክንያት ነው ማለት ነው። ከዚህ በፊት እንግዲህ እንደምናውቀው ሰዎችን እየረዳ በጎ ነገርን እያደረገ ሳለ እስር ቤት ሁሉ ታስሬ ነበረ ብሎ ተናግሯል። እንግዲህ ሰዎችን እየረዳ ስለነበረ ማለት ነው። ምን ተብሎ ነው የታሰረው? የዛን ጊዜ ሌሎች ሰዎችን እየረዳ ነው ተብሎ ወይም ደግሞ ከፖለቲካ ጋራ አገናኝተውት ነው ያሰሩ ነው ያለው ማለት ነው። ይሄንን ነገር እንግዲህ እናንተ ከረሳችሁ የእውነት በጣም ይገርመኛል ማለት ነው። እና ያንን ነገር ተናግሯል። የታሰርኩበት እንደዚህ ሆንኩበት ብሎ እንደ ታሪኩን ተናግሯል ማለት ነው። አሁን ደግሞ ብሬክስ ሀበሻዊ በፍጹም አያደርገውም ስላችሁ በምክንያት ነው ማለት ነው። ሁሌም እሱ የሚመኘው ምንድነው? ለምስኪኖች ሰላም ነው፣ ፍቅር ነው። እንደዛውም ደግሞ ሀገራችንን ሰላም እንዲያደርግልን ነው። ብሔርተኝነት እንዲጠፋ ነው። እንደዛውም ደግሞ በቃ አለ አይደለም በእርስ በራሳችን መቦጣቦጥ ምናምን ነገር እንዲቀር ነው የሚፈልገውና እዚህ ጋር አሁን እኔ በእንትን አመጣላችኋለሁ ማለት ነው። ብሬክስ ሀበሻዊ ምንም ነገር እንደማያደርገው በቃ እንደዚህ ነው፣ እሱ ባንዳ ነው፣ እሱ እንደዛ ነው እያሉ ምናምን ነገር በቃ ሰብስክራይባችሁን አንሳችሁ ወጡ ምናምን ነገር እያሉ የሚሉ ልጆች ምናምን ነገር ሰላየው ማለት ነው። ጋይስ አንቸኩል፣ በቃ እንደ ጎርፍ ዝም ብለን አንጉረፍ። እስቲ ቢያንስ እንኳን የማስተዋል ይኑረን፣ ትንሽ እንኳን እናስብ። እስቲ ይሄ ልጅ ምን ሲያደርግ ነበረ በፊት? ምን ነገር ጥሩ ነገር ሰርተዋል? ይሄ ልጅ እስቲ በፊት ምን ተናግሯል? ምንስ ደርሶበታል? ሰዎችን በሚረዳ ሰዓት ታስሮስ ነበረ? በምክንያት ታሰረ ምናምን የሚለውን ነገር ትንሽ ጠለቅ ብሎ አይቶ ከዛ በኋላ ለውሳኔ እንኳን መሄድ ጥሩ ነው። ግን ይሄ የቲክቶክ የምናምን ቪዲዮዎችን እያመጣችሁ ምናምን ነገር ታሰረ እኮ እሱ እንኳን እንደዚህ አንገቱን ምንድነው አንቴና ላውኔ እንደዚህ አንቴና የሚባለው ካቴና አንቴና ለካስ ሀገር ቤት ያለው የቲቪ ነው። አይ ካቴና እዚህ ላይ ተደርጎለት እንዲህ እያለ ሲሄድ አይቼዋለሁ እስከ ሚስቱ ምናምን ነገር ብላችሁ ብትሰሩ በአሁን ሰዓት እኮ በጣም በቃ እኔ እንደዚህ ቁጭ ብዬ ከሆነ ሰው ጋራ እየተሳሳምኩ የሚያስመስል በኮንትራት ይቻላል። ብዙ ነገሮች ማድረግ ይቻላል ማለት ነው ጋይስ። እና ይሄንን ትንሽ ጮክ ብለን እናዳምጥ፣ ጮክ ብለን እናስብ እስቲ። በመጀመሪያ አሁን እዚህ ጋር ላስደምጣችሁ ነው ብሬክስ ሀበሻዊ ምን አይነት ንጹህ ኢትዮጵያዊ፣ ንጹህ ሰላም ፈላጊ፣ ንጹህ ምናምን እንደሆነ ማለት ነው ጋይስ። እና አንድ ነገር የእውነት ነው የምላችሁ፣ ልክ እሱን ስለምጠሉ ብቻ ወይም ደግሞ እሱን ስለማደግፉ የእሱን መውደቅን የምትፈልጉ ሰዎች በቃ እንደዚህ አይነት ሰዎች ሊኖሩ ይችላሉ። አሁን ለምሳሌ እኛ ተናግረን እናወጣዋለን። ገብቷችኋል አይደለም? አንድ ነገር ሲሰማን አብሰው እኛ የምንናገር ሰዎች ምናምን ነገር ከሌላ ነገር አትዩት ጋይስ። እና በምንናገር ሰዓት በቃ ምንም ክፋት ውስጣችን የለም ማለት ነው። ግን የምቃርገው ጸጥ የሚሉ ሰዎች ክፋት በቃ ገንፍሏል። እዚህ ድረስ ነው ክፋት ያለባቸው። እና ስለዚህ እንደዚህ አይነት ሰዎች የእሱ ውድቀትን የሚፈልጉ ሰዎች ናቸው ይሄንን ነገር እያናዙ ወዲያ እያደረጉ ያሉት ብዬ ነው የማስበው፣ እኔ ሳስበው ማለት ነው። እና ስለዚህ ምቀኝነት ደግሞ ምንም ነገር ጥቅም የለውም። ለማንኛውም ላሳያቸው ይሄንን ቪዲዮ። እዚህ ቪዲዮ ላይ እንግዲህ ምን እንደተናገረ ምን አይነት አመለካከት እንዳለው ምናምን ነገር ተናግሯል። ከራሱ አንደበት ሰምተነዋል። እና አሁን ደግሞ አንድ ሰው ደግሞ እሱ ባላደረገው ነገር የባንዳ ደጋፊ ነው የእንትን ደጋፊ ነው ብለው ቢያስሩት ደግሞ ምንም እንትን የለም። በአሁን ሰዓት
ማንን አስረን ማንን እንደምንለቅ ራሱ ግራ የገባን ሰዓት ነው። ስለዚህ እንደውም ለሱ መታሰሩ ጥሩ ነው ብዬ አስባለሁኝ። እውነት ነው የምላችሁ፣ እኔ በጣም ፈርቼለት ነበር። ወይኔ ይሄን ልጅ ይገሉት ይሆን? ወይኔ ይሄን ልጅ እንዲያረጉት ይሆን? ለምን ብትሉ እዛ ራያ ሲመጡ ከራያ ተነስቶ ጎንደር ገባ። ላም ገጠር እንግዲህ ገጠር ውስጥ ምንድነው የሚሰለለው ሲባል አላቅም። የመሲን ከብቶችን ወይም ደግሞ የመሲን ላሞቹን ምናምን ነገር ከሆነ አዎ እውነት ሊሆን ይችላል። ግን ሌላ ነገር ግን ምንም ነገር የሚሰለል ነገር የለም ማለት ነው። ልጁ ለራሱ እዛ ጭቃው ሲያቦኩ አብሮ በቃ የልጅነታቸውን አስታውሰው ብዙ ነገር ሲያደርጉ የነበሩት እንግዲህ የመሲ ቤተሰብ ጋር ነው ማለት ነው። አንዳንድ ጊዜ እስቲ እናስተውል እንዴ ብለን እስቲ ራሳችንን ዞር ብለን እና የእውነት ነው የምላችሁ እኔ መታሰሩን ወድጄዋለሁ። ለምን ብትሉ ይሄ ልጅ በዚህ አጋጣሚ እሱ አሁን በጣም ጎበዝ ልጅ ስለነበረ እንደዛውም ደግሞ ከዚህ በፊት ያው ስምህን ቀይር ሁሉ ብለውኝ ሲሞግቱኝ ነበረ። በቃ ስሙን እስከ መቀየር ድረስ ማለት ነው። ብሬክስ ሀበሻዊ የሚለውን ነገር ቀይር ብለው በነዛ ሰዎች ተጽዕኖ ሲደረግበት እንደነበረ ከራሱ አንደበት ሰምተነዋል ማለት ነው። እና ስምህን ቀይር እስከ ማለት ድረስ ደርሰው እኔ ግን ስሜን አልቀይርም፣ ዛሬም ነገ መቼም ቢሆን በዚህ ስሜ ነው የምጠራው ብዬ ወስኜ አሁንም ፌስቡኬን የሚያዘጉብኝ እነሱ ናቸው። እንደዛውም ደግሞ አንተ ትግራዮችን አትረዳም፣ ለትግራዮች ድምፅ አልሆንክም፣ ትግራዮችን እንዲህ አላደረግክም ብለው በጣም ሲቃወሙኝ ነበረ። እኔ ግን ልረዳቸው ሄጄ አንተ የመንግስት መልእክተኛ ነህ ብለው እኔን ችግር አድርሰውብኝ ነበረ ብሎ ከራሱ አንደበት ሰምታችኋል። እዚህ ጋር የእውነት ነው የምላችሁ፣ ቢያንስ እንኳን ትንሽ ገባ ብሎ ማሰብ እኮ ነው እንዴ። ሀይ እሱ በፊት ምን ተናግሮ ነበረ? ልክ ሰዎች ያሉትን ነገርን ተከትለን ብቻ እየተንደረደርን እየተሽቀዳደምን እዛ ሰዎች የሚሉት ነገር ውስጥ ከመግባታችን በፊት እሱ ግን ምን ብሎ ነበረ? ምን ተናግሮ ነበረ በፊት ብሎ ማሰብ ነው ማለት ነው። አሁን እሱ በህይወት ያለ ነው እና ስለዚህ አንድ ቀን ደግሞ ከዛ ከእስር ቤት ይመጣና ይነግራችኋል። የዛን ጊዜ እናንተ ታፍሩበታላችሁ ማለት ጥሩ አይደለም። የእውነት ነው የምላችሁ እና በጣም ብዙ ነገር ተናግሯል። በቃ እንደውም ጭራሽንም ትግራይ ውስጥ ሄዶ ሰዎችን ሲረዳ መርዳት አትችል ላይ ቢሆን በተለያየ ዓለም ላይ ሆናችሁ ከሀገር ውጭ ሆናችሁ መጥፎ ነገር የምትሰሩ ሰዎች ካላችሁ ፌስቡክ ዋቃችሁ ነው በፈጣሪ ስም በመጣጣ አምላክ ስም ማጸናችኋለሁ። ይሄ ለማንም አይጠቅምም። መጥፎ ነገር መስበክ ለማንም አይጠቅምም። ምክንያቱም እኛ ሰላም ነው የሚያስፈልገን። ሀገር ቤት ያለው ሚስኪን ህብረተሰብ ሰላም ይፈልጋል። ሰላም ሲኖር ነው ወጥቶ ወደ ቤቱ በሰላም የሚገባው። ስንት በወጣበት እየተቀጠፈ የሰው ልጅ ህይወት በወጣበት እዛው እንደቀረ የሰው ልጅ ደም እንደ ጎርፍ እየፈሰሰ እጅግ በጣም ያሳዝናል። አልፎ አልፎ የማየው ነገር ሁሉ በጣም ያሳዝናል፣ በጣም ቅስም ይሰብራል። ነገር ግን ውጭ ሀገር ላይ ሆነ ብዙ ነገር ማለት ብዙ መስበክ፣ መጥፎ ጥላቻ፣ የጥላቻ ንግግሮችን፣ ዘረኝነት፣ ብሔርተኝነት፣ አላስፈላጊ ወቶቻችሁ፣ ወንድሞቻችሁ፣ ልጆቻችሁ ብላችሁ እንደው ባካችሁ በሄዳችሁበት ሁሉ ሰላም እንድትሰሩ ውስጥ የምታረጉት ነገር ሰላም ነው። ስለ አንድነት ቢሆን ደስ ይለኛል። እንግዲህ ይሄ የግሌ አስተያየት ነው፣ መልእክቴ ነው። እዚህ ጋር እንግዲህ እንደምታዩት ነው። ይሄ ልጅ አንደኝነትን የሚሰብክ ነው። እንደዛውም ደግሞ ውጪ ቁጭ ብለው ዝም ብለው ትሩናፋቸውን የሚነፉ በቃ አከሌ እንደዚህ ነው፣ አከሌን ቦቅሰው፣ አከሌ ተቦቀሰ፣ አከሌ ተዘረረ፣ አከሌ ተማረከ፣ አከሌ እንደዚህ ሆነ፣ አከሌ ተቀነጠሰ፣ አከሌ እንደዚህ ወደቀ ምናምን እያሉ የሚሉ ሰዎችን ይኸው እንግዲህ ከራሱ አንደበት ተቃውሟል ማለት ነው። እና ቢያንስ እንኳን ጥሩ ነገርን ተናገሩ ሀገራችን ኢትዮጵያ ሰላም እንድትሆን ከፈለጋችሁ እና ስለዚህ አንድነትን ብቻ እንስበክ እያለ ነው እንግዲህ ትራንስሌት ሳደርገው ማለት የእውነት ነው የምላችሁ። እና አንዳንድ ጊዜ እንዴ እሱ በአማርኛ ነው እየተናገረ ያለው ወይ ሌላ ቋንቋ አይደለም እየተናገረ ያለው? እንዴት ነው ያልገባቸው ብዬ ሳስብ ምናልባት የኔ ትራንስሌት ሊያስገባቸው ምንድነው የኔ ትራንስሌት ሊያስፈልጋቸው ይችላል ብዬ አስባለሁ ማለት ነው። እና ያ በቃ እናንተ ሰው ወደ ተረጎመላችሁ ብቻ አትሂዱ ማለት ነው። ሰው የተረጎመው ነገር ልክ ነው ወይ? ይሄ ነገር የተባለው እውነት ነው ወይ? እስቲ ቆይ እስቲ ልስማው። እሱ እስከዚህ በፊት ምን አድርጎ ነበረ? ምን አይነት ሰው ነው? ምን አይነት ባህሪ ነው ያለው? እርግጠኛ ነኝ ብዙዎቻችን በሶሻል ሚዲያ ላይ ነው የምንተዋወቀው። ብዙዎቻችን ሶሻል ሚዲያ ላይ ነው ጥጥጥጥጥ ስንል እንደኔ የምንተዋወቀው ማለት ነው። አሁን እኔን ለምሳሌ አሁን ስለኔ ባህሪ አንድ ሰው በሶሻል ሚዲያ ላይ ብቻ ያወቀኝ ሰው
ስለኔ ባህሪ አውራ ቢባል ላያወራ ይችላል። ለምን አያቀኝማ። እንደዚች ብቻ መጥቼ ስንጣጣ ምናምን ነገር ነው የሚያየው ማለት ነው። እና ስለማያቀኝ ስለኔ ማውራት አይችልም። ምናልባት እዚህ ሶሻል ሚዲያ ላይ መጥቼ የማወራውን አዎ እሷ በጣም ስለ ሰዎች ታወራለች፣ አዎ እሷ እንደዚህ ናት፣ አዎ እሷ በጣም ክፉ ሴት ትመስላለች። ለምን ብዙ ሰዎች ስለሚሉ ማለት ነው። በጣም ክፉ ሴት ነሽ ምናምን የሚሉኝ ሰዎች አሉ፣ አንዳንድ ሰዎች ማለት አሜን እላለሁ እንደዛ ሲሉ እና ስለዚህ ሁላችንም ልክ ያንን ሰው ስናይ ብቻ የፊቱ ገጽታ ወይም ደግሞ ያነጋገሩ ምናምን ነገር ካልጣመ ልክ በራሳችን ትራንስሌት አድርጋ እሱ እንደዚህ አይነት ሰው ነው፣ እሷ እንደዚህ አይነት ሰው ነች፣ ግን ቀርባችሁ ስታዩ ደግሞ ሌላ ሰው ነው የሚሆነው ማለት ነው። እና ብሬክስ ሀበሻዊ የእውነት ነው የምላችሁ፣ አንደኛ ነገር እሱ የዘር ጥላቻ ቢኖርበትና ይሄን ያህል እንትን ያለ ሰው ቢሆን እንግዲህ ጎንደር ሚስት አትኖረውም ነበረ ማለት ነው። ጭራሹንም እሷ በሌለችበት ምንም ባላደረገችው ነገር ጎንደር ሚስት ናት፣ እናንተ ጎንደሮች እንደዚህ እያስደረጋችሁ ነው እያሉ የሚያወሩ ልጆችንም አይቻለሁ ማለት ነው ጋይስ። እና የእውነት ነው የምላችሁ ይሄ ዘረኝነት ጭራሹንም እየገነነ እየመጣ ነው ኢትዮጵያ ውስጥ እያለው ማለት ነው። ምንም ነገር እየከሰመ አይደለም። ጭራሹንም በፊት በቃ እንደዚህ ምንም ነገር ስለ ዘር ማውራት የማይፈልገው ሰው ሁሉ አሁን ስለ ዘር ምናምን ነገር ማውራት ጀምረዋል ማለት ነው። እና የእውነት ነው የምላችሁ ይሄ ነገር አያዋጣንም። ይሄ ነገር በቃ አብሮ አያኗኗርንም ማለት ነው። ችንን ሰላም ያድርግልን፣ ፍቅር ይስጠን። እንደው ይሄንን በሀገራችን ላይ የተጋረደውን ሰይጣንን እንደው ወደዛ ፈጣሪ አሽቀንጥሮ ይጣልልን። ይሄንን መጥፎ ሰይጣን ሰዎችን የሚያጫርስ የሚያጋድል ሰዎችን በቃ የሚያባላ ሰይጣንን ወደዛ እሱ ብቻ እንደው አሽቀንጥሮ ይጣልልን። የእውነት ነው የምላችሁ አሁን የሚያስፈልገን ነገር ምንድነው ካላችሁ ዱዓ ጸሎት ብቻ ነው ማለት ነው። ዱዓ ጸሎት ብቻ እና እሷ ትግሬ ስለሆነች እሱ ትግሬ ስለሆነ እሷ አማራ ስለሆነች እሱ ኦሮሞ ስለሆነ እሱ ሌላ ብሔር ስለሆኑ ምናምን ነገር እርስ በራሳችን መፈታፈት፣ እርስ በራሳችን መጣላት፣ እሱ ብቻ ትግሬ ስለሆነ ብቻ እሱ ባንዳ ነው ብሎ ማሰብ ጥሩ ነው ብዬ አላስብም። እኔ እንዳንድ ሰው ሳስብ ማለት ነው። የእውነት ነው የምላችሁ ይሄ ነገር ጭራሽ ነገሩን እያጋነነው ነው የሚሄደው። ጭራሽ ምንድነው ለወደፊት የሚቀመጡ ብዙ መጥፎ ነገሮችን አስቀምጠን ነው የምናልፈው ማለት ነው። እኛ ደግሞ የአሁኑ ትውልድ ስለሆንን ለወደፊት የምንወቀስ ትውልዶች መሆን የለብንም። እኛ የራሳችንን ወይ በዛን ጊዜ እኮ የነበሩ ትውልዶች እኮ እንዴት ፈጣሪ የባረካቸው ነበሩ፣ እነሱ እኮ እንደዚህ በሀገራቸው ላይ እንደዚህ ሆኖ እኮ በፍቅር በቃ በፍቅር የሰውን ልብን የገዙ ናቸው ምናምን ነገር ተብሎ እንዲወራለን እኛም የራሳችንን ሚና እንጫወት ማለት ነው። ለምን ብትሉ የዘመኑ ትውልድ ስለሆነን በዚህ ጊዜ እዚህ ስለተገኘን አሁን ለሚቀጥሉት ትውልዶች ደግሞ ምሳሌ ለመሆን ስለምንፈልግ ምሳሌ መሆንም ስላለብን ሰላምን፣ ፍቅርን፣ አንድነትን ሰብከን ሀገራችንንም ከዚህ ከውድቀት በቃ ከዚህንም ሰላም እናድርግ። ፍቅርና ፍቅር ብቻ ነው። ፍቅር ያሸንፋል ሲባል ሰምታችኋል አይደለም? ፍቅር ያሸንፋል፣ መቼም ያሸንፋል። በቃ እርስ በራሳችን እንፈቃቀር፣ እንዋደድ። እሱ የዚህ ብሔር ከሆነ እዚህ ብሔር ስለሆነ ወይም ደግሞ እሱም ለመብቱ ስለተናገረ በቃ ማንነቱን ስለወደደ በራሱ ቋንቋ ስለተናገረ ምናምን ነገር እሱ ዘረኛ ነው ብላችሁ አታስቡ ማለት ነው። የእውነት ይሄ ነው ሀገራችንን ትንሽ እያመሳት ያለው ማለት ነው። ሰው እንደዛ ነው የምላቸው። ለማንኛውም ከብሬክስ ሀበሻዊ ከራሱ አንደበት ሰምታችኋል። ምን እንደተናገረ፣ ምን እንዳለ፣ ምን አይነት ሰው እንደሆነ፣ ምን አይነት አመለካከት እንዳለው ይኸው አስደምጫችኋለሁኝ እኔ ማለት ነው። ሰው እናንተም እንግዲህ ጥሩ ነገርን ተመኙ፣ ሰላምን፣ ፍቅርን ስበኩ ጋይስ። እንዴ ሀይ እና አሰላሙ አለይኩም። ደህና ሆኑልኝ። እወዳችኋለሁ። በጣም አመሰግናችኋለሁ ስለምታየው። ውድድድድድ እቅፍ አረጋችሁና እንደዚህ አረጋችሁ ማለት ነው። ሹሩሩሩሩሩ አረጋችኋለሁ ማለት ነው። ለማንኛውም ደግሞ አሁን ማናትቺ እህተ ማርያም ምናምን የምትባለው እኛ በምናወራላት ጊዜ ማለት ነው የዛሬ አመት ምናምን ነገር በዛ ሰዓት በጣም ብዙ ተመልካች ነበራት። በጣም ተመልካቾችን ስበንላት ነበረ። በጣም በቃ እንድትታወቅ አድርገናት ነበረ ማለት ነው የበለጠ። አሁን ዝም ጭጭ ስንላት ምንም አይነት ሰው ስለሷ የሚያወራ ሰው ሲጠፋ መታ ብቻ እዛ ዩቱባ ላይ መታ እኔ እንደውም መኖሯን ሁሉ ረስቼ ነበረ። ትላንትና ልጆች ለጥፈው እህተ ማርያም ታሰረች ምናምን ብሬክስ ልጠይቅ ስትሄድ እንደው ፍትፍት ቋጥሯለት ስትሄድ ነው ፍትፍት ቋጥራ ስትሄድ ነው የተያዘችው። እና እንደዛ ሲሉ የዛን ጊዜ ነው አለች እንደች ሴትዮ እንዴ
በህይወት አለች እንዴ ብዬ ላያት ሄድኩት። እና ለማንኛውም የእውነት ነው የምላችሁ ያው እሷ የራሷን ነገር ምን እየተጫወተች ሊሆን ይችላል። አሁን ለምን ሰዎች እንዳሉ ገሸሽ ሳላሉ ምንም ነገር ወደ እሷ የሚሳብ ሰው ስለሌለ፣ እንደዛውም ደግሞ እሷን የሚከተላት ሰው ስለሌለ ምናልባት ሰዎችን ለመሳብ ሊሆን ይችላል። ለማንኛውም ግን አረጋጉት። በቃ እህተ ማርያም ታስረች እና ታዲያ ማነች እሷ ብትታሰር ታዲያ ማነች? ከዚህ በፊትም እስር ቤቱን የምታውቀው ነች። ታስራ ነው የወጣችው። እሷ ማነች? አብይ አህመድ ነች ወይስ ጌታቸው ረዳ ነች? ብትታሰር ታዲያ እንዴ? እሷ በቃ ሁሉም ጥልቅ ስለምትል በቃ ፖለቲከኛ ነገር ስለሚያደርጋት በቃ ከእንትና ጋር ከማርያም ተልኬ ነው ምናምን እያለች በቃ እንትን ምናምን ነገር ስታጠፋ አስተር ስታጠፋ ካርታ ስትቀይር ምን ስትል ምናምን ነገር ነው የምናውቃትና እቺ በቁሟ የምትቃዥ ምን ታደርግላችኋለች? በቃ ተፋቷት፣ እሷንም ማለት ነው። ተማሪያም ታሰረች። ተማሪያም ከዚህ በፊትም ታስራ ነበረ። በቃ ወጣች። ስለዚህ አሁንም ተመልሳ ትወጣለች ማለት ነው። ብትታሰርም ችግር የለውም። አሰላሙ አለይኩም ደህና ነው።